ፌሚኒስትነት ምንድነው ሲባል ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ ነው። ይህ ወራዙት ሚዲያ ነው። ወራዙት ሚዲያ የተለያዩ አጫጭር ቪዲዮዎችን በጋራ እየተመለከትን ሪአክት የምናደርግበት ቤት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ዛሬው ቪዲዮ አዴ ህፃኑ ጠምጥሟል። እጁ ደግሞ እንደ ማጠንት እያጠረ ነው። እንደ ይላል ማለት ነው። ካህን ያለበት ቤት ነው የሚመስለው። አሰልባሰል በስማ ደስ ሲል በነገር ልጆች በልጅነታቸው እንደዚህ መሆናቸው በጣም ጥሩ ነው። ቤት ላይ እንደዚህ የሆነ ስፒሪቹዋል የሆነ ሪችን ሲኖራቸው ነገ ማንነታቸው የሚቀረጽበት መንገድ ይሆናል። በቃ ቤት ላይ እንደዚህ አይነት ኦርቶዶክሳዊ የሆኑትን መጫወቻ መስጠት ራሱ ያ ማንነት እንዲቀረጽባቸው የምናደርግበት ቤት ነው። ስንቶቻችንን ለህፃናቶቻችን ምንሰጣቸው ነገሮች የነገ ማንነታቸውን የሚወስኑ እንደሆነ ምንረዳው። እባካችሁን ወላጆች በተቻላቸው አቅም ልጆቻችሁ ቤት ውስጥ ሊጫወቱበት የሚችሉት እያንዳንዱ ነገር ነገ ሊወስነው ነገ ማንነታቸው ሊወስን የሚችል ነገር ቢሆን ጥሩ ነው። የተሻለ ማንነት የሚፈጥር ዕውቀት ሊያገኝበት እንዴት ነው ስኪሉን ሊያሳድግበት የሚችል ነገር ቢሆን የተሻለ ነው። ሐሳባችሁን ኮሜንት ላይ አስቀምጡኝ። ቀጣይ ወደ ምናደርገው ቪዲዮ ጉዟችንን ወደ 13ኛው መቶ ክፍለ ዘመን አደረግን። ከአዲስ አበባ ኮምቦልቻ፣ ከኮምቦልቻ ደሴ፣ ከደሴ ገራዶ፣ ከገራዶ ጉጉፍቱ፣ ከጉጉፍቱ አባ ጊዮርጊስ ዘጋስጫ ገዳም ለመሄድ ካቀስታ የሚደረግ የመኪናም የእግርም ጉዞ ነው። ከላላ፣ ከከላላ ደግሞ አቤት ውሃ፣ ከአቤት ውሃ ደግሞ በቼንቶ አድርገን እንዲሁም በሞተር ተጠቅመን ጋስጫ የሚያበራ የክብር ኮከብ የኢትዮጵያ ብሩህ ፀሐይ ስሙም የሚጣፍጥ ምግባሩ የቀና የሃይማኖት መምህር የቤተ ክርስቲያን መሰረት የቃሉ ጣዕም እንዳማረ መሰንቆ የሆነ ከተሳሉ አበው አንዱ ወደ ሆነው ወደ አባ ጊዮርጊስ ዘጋስጫ የዱባይን ህንጻ የፓሪስን ሐውልት በጠይቅ የአባቶቻችን ነገር እናቃለን። የጥንታዊ አባቶቻችን በእጃቸው የቀረጹትን ታሪክ ግን የቅዱሳንን ታሪክ አለኝ ማለት አለ። እንደ ሙሴ የኦሪት አስተማሪ፣ እንደ ሄኖክ የተሰወረውን የሚያይ፣ እንደ ኤልያስ ለአምላኩ ሕግ የሚቀና፣ እንደ ኢሳይያስ ቃሉ ከፍ ያለ፣ እንደ እዝራ ስቱኤል ልቦናው የጸና የእውቀት ባህር የበጎ ህሊና ምንጭ የሚስጥር ወንዝ ሸግላ በተባለች ሀገር የሚያበራ ኮከብ አባ ጊዮርጊስ ዘጋስጫ ተወለደ። ስሙት በደንብ ታሪኩን በግልጽ ነው የምትናገረው። በዚህ ስፍራ እግዚአብሔር ይታወሳል፣ ይፈለጋል፣ ይቀደሳል፣ ይመለካል። ስለ አባ ጊዮርጊስ ዘጋስጫ ለመናገር ዕውቀቴ ጉድለቱን ልቦናዬ ድካሙን ባውቅም በዚህ መልኩ ግን ገድላቸውን ለመናገር በአንድ ወቅት ሞክሬ ነበር። የቅዱሱን ቦታ ያያችሁ ድምጹን ስሙት። የእግዚአብሔር ጥበብ ወደ ጊዮርጊስ ገባ። ፊደላት ሕያው ሆኑ። መምህራን ደነገጡ። ሊቃውንት ያልደረሱበትን ጥበብ ከተማሪነት ወደ ሊቅነት በአንድ ቀን ለእግዚአብሔር ይሳነዋልን? አንገቱን ደፍቶ በወፍጮ ቤት ያገለገለው ጊዮርጊስ ዕውቀትና ብርሃን በሱ ቢገባ ነበር ብዕርን ያነሳው። ነገር ግን ጊዜን አልፈጀም። ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከዛም ነበር ብዕርን ያነሳው። መጽሐፍ ድርሳናት፣ የጸሎት መጽሐፍ፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የማልትና የሌሊት መጽሐፍተ ቅዳሴያት፣ የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሐት፣ አርጋኖን፣ ውዳሴ፣ ፍካሬ ሃይማኖት፣ ውዳሴ ሐዋርያት፣ ሆህተ ብርሃን፣ መጽሐፈ ሚስጥር፣ ሕይወት አለማርያም፣ ተአምኑ ቅዱሳን፣ ጸሎተ ዘቤተ ውስተ ቤት፣ ውዳሴ ስብሐት፣ ሰላምታ፣ ጸሎተ ማዕድ፣
ቅዳሴ እግዚአ ካለ መዝሙረ ድንግልና ከዛም በላይ 12000 በላይ መጽሐፍት ነበር የጻፈው። ለእግዚአብሔር ምን ይሳነዋል? እግዚአብሔር እንዴት ነው ብትሉ እግዚአብሔር እንዲህ ነው። የመከራው ምሽት ሲያልቅ የክብር ማለዳ ይወጣል። ሰው ይወለዳል፣ ይኖራል፣ ይሞታል። መቃብሩ በጊዜ ሂደት ይጠፋል፣ ስሙ ይረሳል። አባ ጊዮርጊስ ዘጋስጫ ግን አልሞተም። በየቤተ ክርስቲያኑ በየገዳማቱ በየምዕመናኑ ልብ ሕያው ሆኖ ይኖራል። በእጁ በሰራቸው ድንቅ ስራዎች፣ በወርቅ የማይተመኑ ስራዎች ኢትዮጵያዊ ቄድሎስ ተብሏል። መናፍቃንን በምክንያት በሃይማኖት ርቱዕነት ድባቅ የመታው በመጽሐፈ ሚስጥር ነው። የነገረ መለኮት ምሰሶ ማንም ሊነቅለው የማይችል የሃይማኖት አምድ ነው። ታዲያ አባ ጊዮርጊስ ዘጋስጫ የልጅነት ንቀትን፣ የጎልማሳነት ስደትን፣ የሊቅነት ፈተናን እንዲሁም ብሎ መከራ፣ ግርፋት፣ ስደትን እንዴት አልፎት ይሆን? ይህ በክፍል 2 በዚህ ቪዲዮ ላይ ተረት ለምትሉ ከተረት መማሪያ አባት ነው። ላመንን በረከታቸው የአባ ጊዮርጊስ ዘጋስጫ በረከታቸው ይደርብን። ልጅ ማኛን በጣም እናመሰግናለን። የአባቶቻችን በረከታቸው ረድኤታቸው ከሁላችን ጋር ይሁን። አባቶቻችን ያልወጡበት ያልወረዱበት ለኛ ሃይማኖትን አስጠብቀው ሀገርን አስከብረው ለማስረከብ ያልወጡበት ያልወረዱበት መንገድ የለም። አምላካችን እግዚአብሔር እነሱን ፈለግ እንድንከተል ልቦናውን ይስጠን። ወደ ቀጣይ ቪዲዮ አፈሳ ፕሮማክስ የአፈሳ ስልት እሺ፣ አፈሳው በጣም አስቸጋሪ ሆኗል። እስኪ እነሱን አንዳንድ እንየው። ዘጋ ፈሳለ ከበደ ደቂቃ በኋላ ወይ መርቁ ላይ ከመረጣካ ለይቱን ወለ በጣም ወይ ለገሰ። ኧረ በጣም ወገኖቻችን እስኪ ራሳችሁን እየጠበቃችሁ በጊዜ ወደ ቤታችሁ እየገባችሁ ለማይጠቅም ለቆሻሻ ለቁማር ፖለቲካ ራሳችሁን መስዋዕት እንዳታረጉ እየተጠነቀቃችሁ የተለየ ነገር ባይሆንም ግን ብቻ የተለያዩ ቪዲዮዎችን አሳያችኋለሁ። በቃ እንድትጠነቀቁ ነው የምፈልገው። እንድትጠነቀቁ በሃይማኖታችሁ ጸንታችሁ ሀገራችሁን እየወደዳችሁ ግን ከማይጠቅም ነገር ራሳችሁን እንድታገሉ ነው ወንድማዊ መልእክቴ ነው። ይሄም ስለ አፈሳ ነው። እሺ ስማ አንተ እማታድርበት ከሆነ ለምን ተከራየ? ለእረፍት ስለሆነ የምመጣው ለዛ ነው እየቆዩ የሚያዩኝ። የት ነው የምትኖረው? ክፍለ ሀገር ነው የምኖረው። እዛ በየጊዜው ወጣቶች ስለሚታፈሱ ነው እዚህ የምመጣው። ከስንት አንዴ መተህ ለምታድርበት አይወደድብህም? አልቤርጎ አይሻልም? እዚህ ችግር ቢፈጠር የእርሶ ቤት ትልቅ ስለሆነ ማንም አይደለም። ቤት ስትከራዩ በትላልቅ ሰው አይታችሁ ተከራዩ። ለመኖር አገር የሚጠላ ትውልድ በዝቷል። በእኛ ጊዜ አገርን ቀጥ ለማድረግ ራሳችን ነበር የምንሄደው። እርሶ የት ግንባር ነበሩ? እኔ እንኳን አባቴ ቢብሎ ነው። ጓደኞች ግን ያላዩት ግንባር የለም። ምኒልክና ጦና ባረጉት ጦርነት መሀል እንጂ ግንባር የለም። በሐሳብ ልዩነት ለመጣ ጦርነት ራሱን መስዋዕት ለማድረግ የተዘጋጀ ጦርነት አይገኝም። ይችን ሀገር ግን ፈሪ ወረሳል። የነዛ ጓደኞቼ ልጆች ነን። እነሱ ግንባር ተብሎ ዳር ሲወጡ እና መሀል ወረሱት። ከነሱ መሀል ተርፎ መወለድ መታደል ነው። ልጆት ግንባር ሄዶ ነው እሱ ምን በወጣውና ነው ግንባር የሚሄድ የድሃ ልጅ ምን በወጣው ሳይፈልግ ይሞታል። እኛም ደርሶ ልጅ አማራጭ ባይኖርንም ባንኖር ግን ይጎልበት ቤተሰብ አለ። ፈሪ ምን ይጎልበታል? ለማይቀር በጊዜ ቢቀላቀል አይሻል? በእርግጥ ለጦርነት ፈሪ ነን። ደፍሮ የተዋጋ የሚገባውን ክብር ያገኘ ስላላየ ግን ይሄንን አትርሳ። ላመንን ወደኋላ ማንል ትውልድ ነን። አያችሁ የራሳቸውን ልጆች እዛ ይልኩና እኛን እዚህ ቁምስቅላችንን ያሳያሉ። እኔ ፖለቲካ መነካካትን ማየት መስማት አልፈልግም፣ ግን ማለት ነው በቃ እውነታው ይሄ ነው። ሀገራችንን እንወዳለን፣ ነገር ግን በማያግባባ ነገር ለማይግባቡ አካሎች ራሳችንን መስዋዕት ማድረግ የለብንም። እንቀጥል እስኪ። አፈሳ እንደተጀመረ ስትሰማ እሺ አትመጣጥ ቦቅባቅ ያልተሰራ መሰለም ይመለ እሺ ቆፍጠን በልኝ። ኧረ በእናትህ ወንድ ልጅ ናት ታሰድበን። እኔ ግን እየፈራሁ ነው። መጥለ ድርሽ ተቦቃቦቄ ነበር ያለ ሰው የራሱ ሸበተተው ይማይማ እናቴ አንተ ወንድ ልጅ ነው ቆፍጠን በል ስትለኛ ነበር እንዴ? ማን አልሸበተተው እንዴ? ያፎለን ታዲያ ጀመር ቆፍጠን በል ለመሮጥ ቆፍጠን በል እማዬ ድረሽ። ኧረ ና እባክህ ጅራፍ ነውና አይ ባዲ ቆፍጠን በል ለመሮጥ ሽምጥጥ ነው ወደፊት ሆ ቀል የለም አባቴ። እሺ
ከጠዋት ጀምሮ ምንም አልበላም። ረቦኝ ነው እባክህ። እስኪ አጫጭር ቪዲዮዎች እንደዚህ ማመጣላችሁ ብለ ቁም ነገር እንድትማሩ ነው። ቁም ነገር እንድንማርበት ነው። ምን ሆኖ ነው? ኦኬ ጓደኛሞች ነበሩ መሰለኝ። ኤቢ በእናትህ ልለምን፣ እህቴ በጠና ታማለች። የተወሰነ ገንዘብ አበድረኝ መልስልሃለሁ። ቢኒ የለኝም፣ ዕቃ አስጭኛለሁ። ለሱ የምከፍለው ብቻ ነው ያለኝ። የለኝም። ጓደኝነታችን ለመች ነው? የተነፍስ ከሆነ ማለት አይ እንግዲህ አታስጨንቀኝ። የለኝም። በእናትህ አቢ እባክህ። በጊዜው እሱ ደግሞ ሳይቸገር አልቃ መቼስ ጊዜ ማሳይ ነገር የለም። አዎ ጓደኛዬ አንተን ነው። እኔ እኮ ጓደኛ ለመሆን በቂ አይደለም። ተው ኤቢ፣ ብዙ ጥሩ ጊዜያቶችን አብረን አሳልፈናል። ካደረክብኝ ክፋት ያሳልፍነው ጥሩ ጊዜ ይበልጣል። እህትስ ደህና ነች ጓደኛዬ። እኔ ያለሁልህ። ደስ ይላል። ያ ጓደኛ ደሞ ልብስ ሲያደርጉብህ ማድረግ ወይም ደግሞ ክፉ ሲሆኑ አንዳንድ ጊዜ ለኛ ይሆናል፣ አለም ጊዜ በእኛ ላይ ሊሆንብን ይችላል። ብቸኛው ማምለጫችን መረዳዳት ነው። መረዳዳት ነው። ጓደኝነት ትናንት ያደረገብንን ክፉ ነገር አስታውሰን ዛሬ በብድሩ መመለስ ሳይሆን ትናንት ያደረገብንን ክፉ ነገር ረስተን ዛሬ ማድረግ ያለብንን መልካም ነገር ማድረግ ነው። ሰሩት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ደግሞ ለብዙዎች ተደራሽ እንዲሆን ሼር እና ኮፒ ሊንክ እያደረጋችሁ አንተንም እግዚአብሔር ነው ይላል እንዴ ወይና አይነኩሉ የዚህ ሰው የቪዲዮ በጣም ነው የምወዳቸው። ትንሽ አመም አድርጋኝ ወደ ሆስፒታል እየሄድኩ ነው ልጄ። እንዴ አንተንም እግዚአብሔር ነው ይላል እንዴ? ለምንድን ነው ዛሬስ የምትሄደው? እዛም እኮ የምሄደው ሆስፒታል ያድነኝ ነው። አዎ ሆስፒታል እግዚአብሔር ያድነኛል። ለማዳኑ ቦታና ምክንያት ልምረጥለት እንጂ የትም ቦታ የሚያድነው እግዚአብሔር ነው። ሆስፒታልን ፈጣሪ እንዲያድነኝ ነው የምሄደው ልጄ። በሽታን ግን ማወቅ በጣም ወሳኝነት አለው። በላይ ነው። አሜን አሜን አሜን። ደህና ዋል ልጄ። ለመዳናችን ቦታ እንምረጥለት። በትክክል ጸበል የሚያስፈልገው በሽታ እንዳለ ሁሉ ዶክተር ጋር መታየት ያለብንም በሽታ አለ። አንዳንድ ጊዜ አክራሪ ሃይማኖተኛ ወይም ደግሞ በጣም አጎል ሃይማኖተኛ ሆኖ በእርግጥ እምነት ያድናል፣ ግን ደግሞ ዶክተር ማየት ያለበት ሰው ሳያዩ ቀርቶ ስንቶች ሞተዋል መሰላችሁና እችን ሐሳብ ወሰዷት። ግብር በዚህ ከቀጠለ እሺ መቼስ ነጋዴ ሆኖ ግብር ማያውቅ የለም። በድንጋይ ይቀጠቅጠዋል። ጉድ እኮ ነው። እሺ እሺ አቤት ግብርና ኮት ሚኒስተር ይባላል እንዴ? እሺ ለቁርሱ ግብር ሊያስከፍለው እንዳይሆን ጌታ ሆይ እውነት ነው። ግብሩ በዚህ ከቀጠለማ ለገና ለብዙ ነገር እንጠየቃለን። ጌታ ሆይ እንዴ እሺ ደረሰኝ ቆርጠን ነው ልንበላ ነው። እውነት ነው። ውሻው በልቷል። ጎሽ ይኸውላችሁ የግብር ጉዳይ በእርግጥ በትክክል ግብር መክፈል አስፈላጊ ነው። ግን ገና በዚህ ከቀጠለ ገና ለምንረግጠው መሬት ገና ለምንራመደው ለምንደርስበት ነገር ሁሉ ግብር ይጠይቁናል። እግዚአብሔር ይጠብቀን። በእውነቱ የእመቤታችን እርገት በሕፃን አንደበት ስሟት እስኪ። አሜን። ልሳኗ ደስ ሲል እስኪ እንስማት በእናታችሁ። መንፈስ ቅዱስ ያደረባት ሕፃን እመቤታችን አረጋለች እንዴ? ልክ እንደ ልጇ። እሺ ማርያም መቼ ሞተች? መቼስ አረገች? እስኪ ንገሪኝ። እመቤታችን ቅድስት ማርያም ጥር 20 ቀን ከ64 ዓመቷ ቅድስት ነፍሷ
በዚህም ጊዜ ሐዋርያ እንዴት ደስ ትላለች። በሚወስደው ሰዓት አይሁድን እሺ እነዚህ ሐዋርያ ኢየሱስ ተነስቷል ብለው እኛን አስፈራውናል። አሁን ደግሞ እናቱን ብረው ተነስታለች የማርያምን ሥጋ እንቀማለን። እሺ በዚህም ጊዜ ሳውፋንያ የሚባል ጉልበተኛ ሰው ወደ እመቤታችን ሥጋ ቀርቦ ሥጋዋን ከሐዋርያት በመቀማት በነካት ጊዜ ሁለቱም እጆቹ ተቆረጡበት። እውነት ነው። ማርያምን ኃይል ሰጥቶ ምሕረት እንድታደርግለት አልቅሶ ለመናት። እሷም እንደነበረው እጁን አደረገችለት። ምን ተፈጠረ በእውነት? ከዛ ቅዱሳን መላእክት የማርያም ሥጋን ጠርገው ወደ ገነት ወሰዷት። ቅዱስ ዮሐንስም አብሮ ነበር። ሐዋርያው ቅዱስ ዮሐንስ ዕለት ዕለት በገነት የማርያም ሥጋ እያጠነ ያከናውናል። ወደ ሐዋርያት ሲመለስ የእመቤታችን ሥጋ ወዴት ነው አሉ። እሱም በገነት እንዳለ ነገራቸው። እነሱም እኛ ምንድነው እና ሥጋዋን ተሰጥቶን ጠብራት ሱባኤ። እውነት ነው። እሺ ከዛስ? ነሐሴ 1 ቀን ሐዋርያት ሱባኤ ገቡ። ከሁለት ሱባኤ በኋላ ነሐሴ 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የማርያምን ሥጋ አምጥቶ ሰጣቸው። እነሱም በጸሎት የእመቤታችንን ሥጋ ቀበሯት። ከዛስ? ከዛ በሦስተኛው ቀን ነሐሴ 16 ቀን እመቤታችን እንደ ልጇ ተነስታ ደስ ሲል በምታረግበትም ሰዓት ቶማስ የሚያስተምርበት አህጉር በደመና ተጭኖ ሲመለስ እመቤታችንን አገኛት። ቶማስ በጣም ተናደደ። ልጅሽ ሲነሳ አላየሁም። አሁንም ያንቺን ትንሣኤ ያው ወላጆች ልጆቻቸውን እንደዚህ እስኪ ያድርጉ። እሺ ከዛስ? እመቤታችንን ትንሣኤን አንተ ብቻ ነህ ያየኸው፣ ወንድሞችህ አላዩም። ለምልክት እንካ ብላ ሰብዕና ሰጠችው። እሱም በደስታ ወደ ሐዋርያት ተመለሰ። እመቤታችን ወዴት ነች አላቸው ሐዋርያት። እነሱም እንደነበሯት ሲነግሩት አላምናችሁም አላቸው። እነሱም ድሮም አንተ ተጠራጣሪ ነህ፣ ልጇን ሲነሳ ካልነካው አላምንም ብለህ ነበር። ገና መቃብሯን ታሪኩን የነገራት ሰውዬ በቃ በአንደበቷ ላይ ነው ያስቀመጠው። በቃ እመቤታችንን አትደንግጥ፣ እኔ ስታረቅ አግኝቻታለሁ ብሎ አረጋጋቸው። አንደበቷም ግድፈት የለበት። ይኸው ሰበኗ ብሎ አሳያቸው። እነሱም ሰበኗ ለበረከት ተከፋፍለው ወደየ አህጉረ ስብከታቸው ተመለሱ። በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ድጋሜ ደግሞ ሱባኤ ገቡ። ኢየሱስ ክርስቶስ ወደ ሰማይ ወጣቸው። እነማንን? እሺ ከዛስ? ንግሥቲቱ ቅድስት ድንግል ማርያም በልጇ በኢየሱስ ቀኝ ተቀምጣ አዩአት። እርሷም ባየቻቸው ጊዜ ባረከቻቸው። ሰበኑ እኛ እናየዋለን እንዴ? ሰበን የት ነው የሚገኘው? ሰበኑ ለእኛ ክርስቲያኖች እንድናየውና ምልክት የሆነን ዲያቆናት በሚይዙት በመጾር መስቀል ላይ እናገኘዋለን። እሱን ስናይ የማርያምን ትንሣኤ ልክ ናት። ቤታችን ተነስታለች። አሜን። እንኳን አብሮ ደስ አለ። ሞቲቷ ለመራት እመቤታችን ቅድስት ድንግል ማርያም ልጇ እንደተነሳ እሷም ተነስታለች። እውነት ነው። ምክንያቱም ልጇ ሞትን ድል ያደረገች። ስለዚህ እሷ መቃብር አላስቀራት። አሜን። እንኳን አብሮ አደረሰን የኔ ቆንጆ። ውይ አንደበቷ እንዴት እንደሚጣፍጥ እግዚአብሔር ያሳድገሽ። እግዚአብሔር በቤቷ አጽንቶ ደግሞ ለቁም ነገር ያብቃሽ። ወላጆች ልጆቻችሁን እንደዚህ ቃለ እግዚአብሔር እንደዚህ የቅዱሳንን ታሪክ አስተምሯቸው። እስኪ የተሰማችሁን ስሜት እስኪ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ኮፒ ሊንክና ሼር አድርጉት። ወደ ቀጣይ ቪዲዮ ሆያ ሆዬ የዚህ ሰውዬ ደግሞ ሁሉ ሌላ በሽታ ነው የሚመስለው። እስኪ ምን ሊላቸው ነው ደግሞ?
እሺ ብረና ፈለጋችሁት ማን ብር ያለሽ እሱ ነው እስካሁን ተሸክላችሁ 3500 ወያው የበነገራችሁ ሽቀላ አይደለም አደራ ከባህሉ እየወጣ ነው በቀን ያው ሊሉ ነው እንደ ፋዘር ለምን አብሮ ማለት አልጀመረ እሺ አያጆ ሱቅ ከሰረ ያለው ተደብቆ እያለ ነው አባቴ ዝም በል እሺ ከበደ ምንድነው የምትሰራው ከልጆች ጋር? ከልጆች ጋር ምንድነው የምትሰራው? ምንድነው ከልጆች ጋር? አንተ ትልቅ ሰው አይደለም አንተ? ልጆች ምናምን ትላለህ እና በዚህ በቸገረ ኑሮ አባቴ ደሞዝ እኮ ነው እየሰሩ ያሉት። በአንድ ቀን የሶስት ወር ደሞዝ 1000 ብር ነው። እሱን ታውቃለህ? ችግር አትጠይቀንም? ምን ያልከኝ አንተ ቢቸግር ትሰጣለህ? እኔ እሰጥሃለሁ እንዴ ከልጆች ጋር? ዝም በላ ወይ ብር ካለ ሴት ብር ካለ ሴት ብር ለዚህ ሽምግልናው ራሱ እየቀጠለበት ነው ማለት ነው። ይሄው ልጆች ይሄው አመት ያደርሰን ተናደደ ከበደ ተቀበለ። መጀመሪያ ቤት ሸቅላለሁ ብዬ ዳቦ ሰጠኛ። የመጀመሪያ ቤት ነው ይሄው እሱ የፈለገው ብር ነው ወይ ባልማ አልነበረ ሳመርቁ ልትወጡ ነው እንዴ? አተ በቆምጨ ነው ሳያስመርቅ ወጣ። እሱ የፈለገው ብር ነው እንዴ? ምን ሆናችሁ ነው ልጆች? ጌታ ሆይ ልጆች እንደዚህ እንዳታረጉ በጣም ነውር ነው። ሀሳቡ ብር ፈልጎ የመጣበት ቢሆንም ከባህሉ ውጭ ነው። ያሲኖን አንድ ሰው ቁማር እየተጫወተ ነው። እስኪ ቁማር ቪዲዮ እንደሚሆን ተስፋ አደርጋለሁ። አትበሳጭ። በየቀኑ እየመጣሁ ገንዘብ ስለምገፈግፍልህ ነው። ለዛም አመስግን። ላመስግን። በየቀኑ እየመጣሁ ገንዘብ ስለምሰጥ ነው የማመሰግነው። በየቀኑ ካንተ በምበላው ብር አይደል እንዴ ዲያሊሲስ ማለት ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው። ያለንን ካላየን ተመስገን ግዴ ለማመስገን ባለ ነገር ማመስገን ግሩም ሀሳብ ነው። ግሩም ጥሩ መልእክት ነው። ተመስገን እግዚአብሔር ይመስገን። ባለን እናመስገን። እሺ ይሄ ያሲኖ ነው። ተማሪ ቪዲዮ እንደሚሆን ተስፋ አደርጋለሁ። እኔ እኮ መኪናው 20 ሺህ ከፍተኛ ያሰራሁት ይሄ መኪና ተሰራ። ይሄ መኪና መች ተሰራ ሲጀመር? እሺ ያሲኖ ድሮዬ መስሎ ነው። ቁልፍ እንኳን አይመታም። ምን አይፎን እና ብር አለማኔ ብላር መኪናው አንዴ እስኪ አናግራ መካኒክ ነኝ አልክም። ዱርዬ ሌባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በጣም እንደዚህ ለልመና የለመነው ነው። ሄሎ ምን ነው የምትለኝ ነው? ሰው የተራደደ ነው። ወሰደው ይሄን ብር ያዘው። እናንተ ኦኬ ያስተካከለለት ነው። የማትገመት ሰውን ማለት አሁን ነው አባቴ። መጀመሪያም እኮ ለለምን እኮ አይደለም ላግዝህ ነው ያለው። ኦኬ ሊያግዘው ነው እንዴ ሊያናግረው የፈለገው? መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። የስ ሙያ ያለውም ዱርዬ አለ። በጣም ልክ ያሲን ነገራችን በቃ አለባበሳቸው፣ አነጋገራቸው አያምርም ብለን የምናስባቸው ሰዎች ስነ ምግባር ያላቸው ሙያ ያላቸው የተወደዱ የተከበሩ ሰዎች ናቸው። ባካችሁን የሚለምን ሁላ ሙያ የለውም ማለት አይደለም። የተቸገረ ሁላ አለባበሱ ያላማረ ሁላ ሌባ ዱርዬ ማለት አይደለም። እና
እቺ መልእክት ያዙ። እሺ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነው ይባላል አይደል? አዎ ይባላል። ጆሮ የማይሰማ ምን ይባላል? መስማት የተሳነው። ፌሚኒስት ሴት ማለት ሚስት መሆን የተሳናት በቃ ሚስት መሆን የተሳናት ማለት ነው። ዋካችሁን አድቡ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፌሚኒስትን ወይም ደግሞ የሴቶችን ጭቆና በአጥብቃ ትቃወማለች። ለሴቶች የምትሰጠውን ክብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯ፣ ቅዱሳት መጻሕፍቷን፣ የቅዱሳን አባቶቻችን ትምህርት የተረዳ ጥንቅቅ አድርጎ ያወቀ በሚገባ ለሴት ያላት ክብር፣ ለሴት ያላት አስተምሮ ትረዳለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ችግር የለባትም። ያለማወቅ ያለማንበብ አይናችንን ገልጠን ያለማየት ችግር ነው እንጂ ያለብን ዝም ብሎ አጉል ባመጣው የሆነ ሰው መጥቶ ስለተነሳ የምናራግበው ሐሳብ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ነገር ከጥንት ነው የተቃወመችው፣ ከጥንት ነው ያወገዘችው። ነገር ግን የሴቶችን ጥቃት እንቃወማለን። ይሄ የኛ ብቻ ወይም ደግሞ የአንድ ሰው ብቻ ተቃውሞ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም መንገድ የሴት ልጅን ጥቃት አትደግፍም። ይልቁንም ደግሞ በፌሚኒስትም ሰበብ ደግሞ የራሳቸውን አጀንዳ ለማንሸራሸር የሚፈልጉ ሰዎችን ታወግዛለች፣ ትለያለች። ስለዚህ ፌሚኒዝም ማለት ሚስት መሆን ያቃታቸው የሴቶች ጫጫታ ማለት ነው። እችን አስቡባት። እሺ አይነ ኩሉ ምን ሆነ? ይዞኝ አይነ ኩሉ ምን ነው አይ አይዞት እንቅፋት አነሳለሁ እኔ ወጣለኝ እንቅፋት አነሳለሁ። ተባረክ ልጄ፣ ፈጣሪ ባርክ። ወርት የዚህ ሰው የነዚህ ሰው ልጆች ቪዲዮ በደንብ ይዩስ። ምን ነው ልጄ? በቃ እኔ እንደውም በሳይንስ ነው የማምነው። ኦኬ በሳይንስ ነው የምታምነው? በሳይንስ ነው የምታምነው። ታዲያ ላረክልኝ ነገር በምን ላመስግንህ? ተባረክ እንዳልልህ አይሰራ። የሚባረከው ፈጣሪ ነው። በቃ እንደውም ዝም ብለህ አንተ ባርከኝ። እኔ እንዴት አድርጌ ነው መባረክህ? እኔ ምን ብዬ? በልብ እንዲሆንልኝ የምትፈልገውን ነገር ተመኝልኝ። የምመኝልህ እኮ ፈጣሪ እንዲያደርግልህ ነው። ጸሎት ደግሞ ያለሱ አይሆንም፣ ያለሱ አይሰራ። ያለ ፈጣሪ ያለ እግዚአብሔር እንዴት ይሆናል? ጸሎት ታስባለህ? እንዴታ! አዎ በደንብ ነው የሚሰማው። ለያውም ወዲያው ነዋ። አይሰማም። ጸሎት ቢሰማ ኖሮማ እኔ ስንት ነገር ለምኜው ነበር፣ ግን ምንም የለም፣ አይሰማም። ፈጣሪ ባይኖር ነው እንጂ ቢኖር ኖሮማ ጸሎቴን ይሰማ ነበር። እንደኔ አምሮ ይጠየቀው አልነበረ። እሺ ግን ምንድነው የጠየቅከው? ግን ጸሎት ምን ቢሆን ነው? አዎ ብለህ መጠየቅ ጸሎት ምን ነበረ? እናቴን ከሞት እንዲመልስልኝ ጠይቄው ነበር፣ ግን ምንም የለም። ጌታው ምንም የለም። እሺ እንዴት እንዲሁ ለጸልያለህ? ለምን ትቀፋለህ? ከፈጣሪ ፍቃድ ውጭ የሆነ መፍጠር ከቻለ እንዴት የሞተ ማስነሳት ያቅተዋል? እስኪ ንገረኝ፣ እንዴት ማስነሳት ያቅተዋል? ያንዳንዶቻችን ጸሎት እኮ እንደዚህ ሆነ ነው። አልሰማም ያለው ፈጣሪ መኖሩ ንገረኝ እስኪ። አይነ ኩሉ ምኑ ጋር ነው ፈጣሪ ያለው? ቆይ ልጅ እሺ ቆምኩኝ፣ በሁለት እግሬ ቆምኩ ስል እናቴን ነጠቀኝ፣ እናቴን ወሰደብኝ። ያሳዝናል። ውስጣዊ ስሜቱ እንደተሰበረ ያስረዳል። ለእናቴ ስንት ነገር እያረኩ ነበር። እናቴን ደረስኩልኝ ስላት ነበር። ምን አለ ፈጣሪ እናቴን ቢያርልኝ። አይነ ኩሉ ለቀኝ። ምን ላይ ነው ንገረኝ እስኪ ንገረኝ። አይነ ኩሉ ንገረኝ፣ ለቀኝ በቃ እናቴ ደረስኩልኝ ስል ንገረኝ። አዎ ብዙ ከፈጣሪ ጋር እንደዚህ የምንከራከርባቸው ጉዳዮች ሊኖሩ ይችላሉ። ግን እውነት ለመናገር እግዚአብሔር የሚወደውንና እግዚአብሔር የሚፈቅደውን ነገር ለይተን ግን ማወቅ አለብን። ፈጣሪና ሐሳብ መግፋት ወይ እናቴ ዝም በል ልጄ፣ ዝም በልና ስሜቱን መረዳት በጣም አስፈላጊ ነው። እንደዚህ የሚያስብል እንደዚህ ከፈጣሪ ጋር ሙግት የሚያስገጥም ነገር ሊኖር ይችላል። ግን የማይጋፋውን አትጋፉ እህቶቼ፣ ወንድሞቼ። ፈጣሪ ለኛ የሚበጀንን የሚጠቅመንን ድህነት ህይወት የሚሰጥብንን መንገድ መቼም ቢሆን ይመልስልናል። ግን የሚያዘገይበት የማይሰማው እስኪመስልን ድረስ
በትክክልም ደግሞ መረዳት ያለብን የጸለይኩት ጸሎት በትክክል ምን አይነት ጸሎት ነው ብለን መጠየቅ ይጠበቅብናል እንጂ የማይጋፋውን ባለመጋፋት ከፈጣሪ ጋር ያለንን ሙገት ልንቀንስ ያስፈልጋል። አፈሳ አቤት አፈሳ ደግሞ ኧረ አፈሳ በዚህ ከቀጠለ ግን ገና ጾታ ለማስቀየርም ያስባል። እንዴ ወደኛው ቀሚሳቸው የላቸው ቀሚስ እውነትም ላለመታፈስ ምን ታደርጋላችሁ? ወይ አፈሳ በጣም ብዙ ቴክኒኮች አሉ። እንግዲህ ምን አድርጌ ላሳያችሁ? እኔ በቃ ብዙ በዚህ በሶሻል ሚዲያ የሚተላለፉ ብዙ መንገዶች አሉ። እውነት ለመናገር ዱኢት ተጠቀሙባቸው። በቃ አድርጉት። በቃ ጊዜው የሚታለፈው እንደዚህ ነው እና በጣም አስቂ ነው በጣም። ፌሚኒዝም የሴት ልጆችን ለመጥቀም ከሆነ አንደኛ እኔ ነኝ እዚህ የምገባው። እናቴን እወዳለሁ፣ የተባረከች ሚስቴን ህሊናን እወዳለሁ፣ እህቶቼን እወዳለሁ፣ ሴቶችን በጠቅላላ አከብራለሁ። ብዙ ሰው የሚመስለው የሴቶች መብት ለማስከበር የሴቶች መብት ለማስከበርማ ቅድም እንዳልኩሽ እኔም አንቺም ማንም ሰው መነሳት አለበት። የሰው መብት መከበር አለበት። የሰው መብት መከበር አለበት። እዛ ግን ያለው ትንሽ ረቀቅ ይላል። ለምሳሌ የውጭው ልንገርሽ፣ ፌሚኒዝም ዋይ ጋድ ሂ ይሉሻል። ለምንድን ነው እግዚአብሔር ሂ የሚባለው? ዋይ ጋድ ሂ ለምንድን ነው ሂ ብለን በፕሮናውን የምንጠራው? ጋድ ሺ ብለን መጀመር አለብን። አወር ፋደር ሁ አርት ኢን ሄቨን የሚለውን አወር ማደር ሁ አርት ኢን ሄቨን፣ አባታችን ሆይ በሰማይ የምትኖር እናታችን ሆይ በሰማይ የምትኖር። ዲስቶርትድ ነው፣ አይገባቸውም። ሴቶች የተጨቆኑ መስሎ የሚሰማቸው ነገሮች አይደለም። በዛ መልክ አይደለም። ተፈጥሮ በራሱ የሚያመጣቸው ነገሮች አሉ። ሁሉን ነገር የሚያደርገው ነገር አለ። ዓለም እኮ የረከሰች ናት። አንዴ ሲኔ ላይ እኮ ወንዱ አርጉዞ ሴቶች እኩል የትምህርት ዕድል አለማግኘት ምናምን በሚሉ ሰበቦች፣ ልማዶችና ሀሳቦች ራስን መብት በራስ ማስከበር በሚል ፌሚኒዝም እያገኛቸው ይመጣል እንጂ በዚህ ደረጃ የተረዱት አይመስለኝም ሀሳቡን ሲቀበሉት። ለምሳሌ ባል አልፈልግም ምን ማለት ነው? መውለድ እፈልጋለሁ ባል አልፈልግም ምንድን ነው? አንዳንድ እህቶቻችን ይመጡና እንትን ይላሉ፣ እንዲህ ነው መሆን ያለበት ይላሉ። ከኋላው ያለውን መርዝ አላዩትም። ለማ መሳሪያ እየሆኑ እንደሆነም አላዩትምና እሱ ላይ ትንሽ ትኩረት መስጠት ያስፈልጋል። እንደ ኒው ኤጅ ሙቭመንት አንዱ ፓርት ነው እሱ። ተረዱት። በጣም የዚህ ጊዜ ፈተና ነው። እህቶቻችን አደራ ቢያንስ እንኳን ዕውቀት ያላቸውን መረዳቱ ያላቸውን የንባብ ጥልቀት ያላቸውን ሰው እንኳን ስሙ እስኪ አደራ። ከንቱ የሆነ ልፍለፋ የሚለፈልፉ ሶሻል ሚዲያው እድል ስለሰጣቸው ብቻ ማውራት የሚችሉትን ሰዎች አትስሙ እባካችሁ እህቶቻችን። ሃይማኖታችሁን ይልቁንም ደግሞ የሀገራችሁን ባህል ጠብቁ። ለዛሬ ያዝናቸው የተለያዩ አጫጭርና አስተማሪ ቁም ነገር አዘል የሆኑ ቪዲዮዎችን እነዚህን ይመስላሉ። እንደተማራችሁባቸው ቁም ነገር እንዳገኛችሁባቸው ተስፋ አደርጋለሁ። ይህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉት። ቪዲዮዎችን ደግሞ የምታዩትን ቪዲዮ ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን እናድርግ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ደህና ሁኑልኝ።